አንድ ቀለበት አንድ ጊዜ ነው የምናውቀው አይደለ? እኛ ደግሞ ከቡታጅራ ወንዶች ደግሞ የተማርነው ምንድነው? ዛሬ አንዳንድ የገረሙኝ ነገሮችና ምን እንደተፈጠረና ሰው ያለ አግባብ ሰውን መንካትና በነካበት ደግሞ እጁ ወደ መጥፎ ነገር ሲሸጋገር በጣም ያሳዝናል። በጣም እጅግ በጣም ልብ ይበላል። ለማንኛውም ቤተሰብ ዛሬ የምነግራችሁ ነገር እንግዲህ አብርሃምና ሄርሚ በትላንትናው ዕለት ታርቀዋል። ታርቀውም እንግዲህ ሄርሚ ቤት ነው አብርሃምና ሄርሚ ተያይዘው ሄርሚ ቤት ነው የሄደው አብርሃም ትላንትና ማታ ማለት ነው። እና አብርሃም በሄዱበት ኤፍሬም እንግዲህ በጣም ትልቅ ብጥብጣ ለማድረግ እየሞከረ ነበረ ነው የተባለው። በር ላይ በጣም ከባድ ጭቅጭቅና ከባድ ነገር ከካሜራ ውጪ ቤተሰብ በጣም ይሄ ቤተሰብ ይሄ ህይወት በጣም የተበጠበጠ ነው። እውነት እናንተ የሆነ ትላላችሁ እንጂ እጅግ በጣም የተበጠበጠ ህይወት ነው ያላቸው። ከካሜራ ጀርባ በጣም ለኛ እንደውም እንትኑን ነው የሚያሳዩ ነው አይደለ? ከካሜራ ጀርባ ግን የሚሰራውን ስራ ብታዩ ነው የምትሉት። እና ሄርሜላን ካልገደልኳት ብሎ በጣም በቃ እንዴት ይታረቃሉ? እንዴት ብሎ እንግዲህ ኤፍሬም የመጨረሻ ቀውስ ነው የሆነው የተባለው። እኔ በጣም የሚገርመኝ ነገር ኤፍሬም የሚባለው ልጅ እንደው እኔ እኮ አንዳንዴ ይገርመኛል ኤፍሬም ማለት ነው። ምንድነው መሰላችሁ የሚገርመኝ እንግዲህ ወንድምህ ሄርሚን አጫውቷታል። ከሄርሚ ጋራ ፍቅር ጀምሯል። ከሄርሚ ጋራ አልጋ ፍራሽም ትራስም አምሶላም ተጋፈዋል። አንተ ደግሞ ድጋሚ ወንድምህ የተጋፈፈበት ቦታ ለአንተም ለመግባት ትፈልጋለህ እንዴ? እኔ በጣም ነው የሚገርመኝ። እና ሲቀውጦ ነበረ ሄርሚና አብርሽ እንግዲህ በጣም ደስ የሚል ነገር ሊያደርጉ ነው። በጣም ከባባድ ሰርፕራይዞች አሉ። አብርሽ ለሄርሜላ ከባድ ሰርፕራይዝ ሊያረጋት ነው። እንግዲህ ቤተሰብ በድጋሚ እንግዲህ ቀለበት ሊያስርላን እየተባለ ነው። እንግዲህ ቡታጅራ ወንዶች ቀለበት ያስራሉ፣ ግን በእንትን ሲያገቡ በሰርግ ሲያገቡ አይተናቸው አናቅም። ያረጋሉ፣ ይፋታሉ፣ ያረጋሉ፣ ይፋታሉ። እንግዲህ 45 ጊዜ ነው ለአንድ ሴት የሚደረግላት ቀለበት። እኛ የምናውቀው ቀለበት አንድ ቀለበት አንድ ጊዜ ነው የምናውቀው አይደለ? እኛ ደግሞ ከቡታጅራ ወንዶች ደግሞ የተማርነው ምንድነው? አንድ ቀለበት 45 ጊዜ ነው የሚደረገው። ብሩክ ራሱ ለሃይሚ ከ40 በላይ ቀለበት ሲያደርግላት ሲያወጣላት ነበር። እንዲሁም ለሄርሜላ እንግዲህ ይኸውላችሁ ይቀጥላል። በጣም ብዙዎቹ እነ ማርክ እነ ምናምን በቃ እንደዚህ ነው ጫወታቸው። አንድ ሲያገቡ እኮ አላየንም። አንዳቸው በሰርግ ሲያገቡ አላየንም፣ በትክክለኛ መንገድ ማለት ነው። ግን ቀለበት ያደርጋሉ፣ ያወጣሉ። እኔ በጣም ታምር ነው የሚመስለኝ እነሱ ማለት ነው። እንግዲህ ለሄርሚዬ እንግዲህ አብርሃም ቀለበት በድጋሚ ሊያደርግላት ነው የተባለ ነው። ሩታም እንግዲህ እኔ እንጃ እኔ ብቻ ሩታ ታዝነኛለች። ሩታ ትንሽ እኔ ማርያምን ትንሽ የሆነ ቦታ ሂዳ ሪላክስ ብታረግ ሩታ በጣም ደስ ይለኛል። እግዚአብሔርን ከማንም ጋር ሳትገናኝ አብሶ ከኤፍሬም ከሚባል ባለጌ ጋር ሳትገናኝ የራሷን ህይወት ብትመራ የሆነ ሰው ብታይ በቃ እኔ ደስ ይለኛል። እግዚአብሔርን ነው የምላችሁ። ሩታ እንደዚህ ስትጎዳ ማየት በጣም ያማል። አንደኛ ነገር ደግሞ ምን ችግሩ ምን ታውቃላችሁ? ሩታ ትረፍ ትንሽ ምናምን ሲባል ተንኮል ነው የምታስበው። ተንኮል ነው። አሁንም እኮ ይኸውላችሁ ሄርሜላና ማናት ሩታና ኤፍሬም አሁንም ለሄርሜላ አይተኙላትም። ሄርሚ መጠንቀቅ ነው ያለባት። ገብቷችኋል? ሄርሚ ካሁን በኋላ ከባድ ጠላት ነው እየገዛች ያለችው። በአንድ በኩል ደግሞ ፍቅር የምትባላለች። ፍቅር ደግሞ ትላንትና ምን ነሽ እንዴ? አንዳንድ ጊዜ እኛ የሚያምርብን ለምንድን ነው ማናረገው? አሁን ትላንትና ያደረገችው የፍቅር ጸጉር አያምርም፣ ጭራሽ አይሄድባትም። የሆነች አጁዛ ነው ያስመስላት። እግዚአብሔርን ምንም አያምርም ጸጉሩ በጣም ነው የሚያስጠላው። ካለባበሷ ጋር ከምናምን ጋር አያምርም ነበረ። እና እባክሽ ፍቅርዬ ጸጉር አላማረብሽም፣ ሌላ ስታይል ብትቀይሪ እንደ ሄርሚዬ የሆነ ቁጥጥር ሰርተሽ ምናምን ነስነስ ብታረጊ ያምራል። እንግዲህ ቤተሰብ ሄርሚዬ እንኳን ተሳካልሽ፣ እንኳን ደስ ያለሽ ነው የምለው። እኔ በጣም ደስ ብሎኛል። ለምን ንጹህ ሴት ስለሆንሽ፣ ሁሌም ንጹህ ነሽ። አሁንም እግዚአብሔር አምላክ ንጹህ ያድርግሽ። እውነት ንጹህ ስትሆኑ በጣም ደስ ይላል። በቃ ደስ ነው የሚለው። እና እቺ ልጅ ከአብርሃም ጋር ሆናለች። ከዚህ በኋላ ደግሞ አብርሃም ስነ ስርዓቱን ይዞ ከሄርሚዬ ጋር ይቀጥላል ብዬ አስባለሁ። ከዚህ በኋላም ከባድ ጸቦች አሉ፣ ከባድ ሰርፕራይዞች አሉ፣ በጣም ብዙ ነገሮች አሉ፣ የሚያስፈሩ ነገሮችም አሉ። ሩታና
ሩታና ማን ነው ስሙ ሩታና በር ሲንኳካ በቃ እኔ ስሜታዊ ነው የምሆነው የሆነ እንትን ነው የምሆነው በቃ በር ሲንኳካው ምናምንም እንትን አለ ሐሳቤ ይሰረቅብኛል ገብቷቸዋል እኛ ቤት በር ደግሞ 50 ጊዜ ሲንኳኳ እኔ ለምን እዚህ እንደሰራው ሁሉ አላውቅም እና ውዶቼ ሄርሚና አብርሽ ራሳቸው መጠበቅ አለባቸው ራሳቸውን ከማንም ማራቅ ነው ያለባቸው በጣም ከባድ ጥንሰሳ ነው የሚጠነሰስባቸው ፍቅር ራሱ ሄርሜላ የምትፋተት አይመስለኝም ፍቅር ለራሷ ጥቅም ነው የመጣችው በቀደም አብርሃም እንደማይፈልግ ነው ያለችው ግን አብርሃምን በጣም ትፈልጓለች ፍቅር በጣም ትፈልጓለች ቤተሰብ እናንተ ማትፈልግ ለሩታ ብላ ምናምን መስሏችኋል ለሩታ ብላ አይደለም ሩታ ምስኪን ነች ሩታ ማንንም መቶ ይጫወትባታል ምስኪን ነች ሩታ እሷ ለሩታ ብላ ሳይሆን ለራሷ ብላ ነው የመጣችው ለራሷ ጥቅም ብላ ነው የመጣችው እና ሄርሚዬ አሁንም ራስሽን ጠብቂ እና አንቺን ለመጉዳት በጣም ብዙ ሴራዎች ይጠነሰሳሉ በጣም ብዙ ሴራዎች ነው የሚደረጉብሽ እንግዲህ አብርሃምም ሄርሚዬን ለትንሽ ጊዜ ወደ ውጪ ይዟት ይሄዳል ከሰሞኑን ታያላችሁ ትልቅ ሰርፕራይዝ አለ አብርሃም ለሄርሚ የሚያደርግላት ከባድ ሰርፕራይዝ አለ አብሮም ሊወጡ ይችላሉ ከአገር ሳይሆን ያው ከኢትዮጵያ ውስጥ ነው የሆነ ቦታ ይሄዳሉ ይዝናናሉ ከማን መራቅ አለባቸው ከዚህ በኋላ ሄርሚዬ ይገባታል ሄርሚዬ ካሳ ይገባታል አብርሃም ካሳ ይገባታል ግዴታ ካሳ ይገባታል እውነቴን ነው የምናገረው ሄርሚ በጣም ብዙ መስዋዕትነት ከፍላለች ለአብርሃም በጣም ተሰርባለች በጣም ተዋርዳለች እውነት እና ሩታዬ ራስሽን ጠብቂ ከዚህ በኋላ ማንንም መጥቶ እንጂ ላይ እንዲጫወትብሽ አታድርጊ ኤፍሬም የሚባል ሰው ራቂ ከኤፍሬም ራቅ ነው ያለብሽ ከምንም በላይ ኤፍሬም ነው አንቺን እየጎዳ ያለው ኤፍሬም ነው አንቺን እያዋረደ ያለው አይዞሽ ሃይ እያላችሁ ገደል ምከቷት ሩታን ተው ረፉ በቃች ልጅ ትረፍበት ትንሽ እስቲ ህይወቷን ትኑርበት ከልጇ ጋራ እና ልጇም እንወስዳለን ምናምን ያላችሁት እግር ትበላላችሁ ልጇን ማንንም ከሷ እጅ የሚወስድ የለም ራሷን የምታሳድገው ሩታዬ ጀግና ነች ከዚህ በኋላ ግን አብርሃም ልጁን የሚያየም አይመስለኝም የምታሳየውም አይመስለኝም በህግ ካልመጣ በስተቀር ልጅህም ባይ ተብሏል ከዚህ በኋላ ታያለ ብለዋለች እኮ ኃይለኛ ዛቻን ያደረገች ከዚህ በኋላ ታያታለ ብለዋለች ስለዚህ አብርሃም እንግዲህ ለጊዜው በልጁ ይቀጣል ማለት ነው እንግዲህ ያው ምንም ሊደረግ አይቻልም የሩታ ነገር በጣም ነው የሚያሳዝነኝ ምን እንደምታረግ ምን እንደምትሆን እንግዲህ እስቲ ከዚህ በኋላ እናያለን ቤተሰብ ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ ሼር ሰብስክራይብ አድርጉ በተረፈ ወዳችኋለሁ ሰላም ዋሉ ቻው ባይ ባይ ሎጣ ነው